ስንት ቁጥር ነው ያለችው? ከዚህ በፊት መጣ ነበር ማለት ነው። እዚህ ጋር ተቀብላታል። እሷ እንዳሻት የምትንቀሳቀስ ሰዎች ቀጥራህም ልትቀርም ትችላለች። ጠርታህም በዛው ልትቀር ትችላለች። እሷ ደስ እንዳላት ነው። ይኸውልህ ባለቤትሽን እየጠበቅሽው ከሆነ ሩም ይዘሻል። ለምን ቀጥታ ሩም ውስጥ አልጠበቅሽውም? ሆቴል ውስጥ ለምን ነው ቁጭ ብለሽ? እኔ ሼም ያዘኛ ብቻዬን እንደዚህ ለብሼ ብቻዬን መግባት ሼም ያዘኝ። አብረን ተያይዘን እንገባለን ብዬ በቃ ክላሱን ያስኩኝና እሱ መጠበቅ ጀመርኩ። ቼክ የተደረገ ነገር ምንም የለም። ሁለት ፓስፖርት ተገኝቷል። አንደኛው እመቤት የሚል ሆኖ ተገኝቷል። አንደኛው ደግሞ የሷዩን አይሆን አይተስክ እና ቼክም አለ። ቼኩ እየተጣራ ነው። ያን እንድቀበልሽ ከፈለግሽ ደግሞ ማረጋገጫ ልትሰጪኝ ይገባል። አልሰጥህም። ማነህ አንተ? ለማላውቀው ሰው ስለባለቤቴም ስለራሴ ምንድነው ማወራው? አሁን ይኸውልሽ እና ራሱ ማውራት የለብኝም ነበር። አሁን ሲጀምር ይኸውልሽ በህግ ምርመራ ውስጥ ነው ያለሽው። ፓስፖርት ፓስፖርት አንቺ ጋር ምን ያደርጋል ንገሪኝ። እናንተ ናችሁ የከተታችሁብኝ፣ አውቃችሁ ነው የከተታችሁብኝ። ሲጀምር ሁላችሁ ብዙ ሰዎችን በገንዘብ አታላው ወደ እንደዚህ አይነት ስራ ውስጥ ትከታለች። ለራሷ ወንጀል መጠቀሚያ ታደርጋቸዋለች። አይበለውና ምናልባት አንቺም የእሷ ተባባሪ ከሆንሽ በእንዳንቺ አይነት ወንጀለኞች ነው ብዙ እህቶቻችን ሙስሊም እህቶቻችን በእንደዚህ አይነት አለባበስ በማይሆን ቦታ ላይ እየተጠረጠሩ ያሉት በእንዳንተ አይነት ወንጀለኞች ታውቂያለሽ አይደል? ጀምር እዚህ ቦታ ራሱ መቤት ቀጥራን ነው የመጣሉ። ለሱ ደውላለት ገንዘብ እንደምትፈልግ እዚህ ድረስ እንዲያመጣላት ነግራናለች። እጇ ላይ ያለውን ቼክ ሄዳ መንዝራ መጠቀም ስለማትችል አሁን ካለሽበት ነገር ባለቤትሽ ነው አይደል? መጥቶ ሊያወጣሽ ይችላል። አልፈልግም። እሱ እንደዚህ ነገር ውስጥ እንዲገባ እንዲጨናነቅ አልፈልግም። ምን ውስጥ ነው የሚገባው? በቃ እናንተ ፖሊሶች ምናምን እንደዚህ ግርግር ምናምን በቃ መሳሪያ ይዛችኋል ምናምን ምንድነው? እንደዚህ ነገር ውስጥ እንዲገባ ጨረሽ አልፈልግም። እኔ እሱ ከልጁ ጋር ስለምንግባባ እንደ ትብብር ነው። ግን ትጠቀሚያለሽ አንቺም አለኝ እኮ የምትጠቀሚ ወንጀል ስለምትሰሪ ነው። እኔ አላውቅም ወንጀል እንደሆነ አሁን ነው እናንተ ሲጀምር በአንድ መታወቂያ ሊያዝ የሚችለው አንድ ክፍል ብቻ ነው አይደል? አንቺ እንዴት አደረገሽ ነው ሁለት ሩም ራሱ መያዝ ይቻላል? ምን አይነት ነገር ለምን አላማ ነው ሻሹስ? መልእክት አቀቢ ከተባልሽ ሁለት ሩም ለምንድን ነው ያልሽው? ካሜራ አጥፋና አንታኛ ቤት ነው ያለችው። ምንም ማውቀው ነገር የለም። በቃ አንተ ምን ውስጥ ነው የገባሁት ነው እንግዲህ ይፈላ ምንም ማውቀው ነገር የለም። ውጣ እንደው ውጡልኝ ከቤቴ አልወጣም። በቤቴ ምንድነው የምትሉኝ? እንደውም ከቤቴ እንዴ ይሄ አባታችሁ ነው። እቺ ነኝ የልጅነታችን ፎቶ ነው። ለምን አታምኑለትም? እንዴ ስለፈጠራችሁ ልጆች የሚያኑልኝ እናንተ ይሄ ነው እመቤት ማለት ነው። በጣም አንድ እርምጃ ቀድማ ስለምትገናኝ ሆም ብላ ሴታፕ ሰርታ እየጠበቀችኝ ያለችው። እናንተንም ደግሞ ወደዚህ ቤት ያመጣችሁ በምክንያት ነው። ሲጀመር እመቤት የምትላችሁ እናንተ ሲጀምር ጎረቤት ተዛዙሬ ጠይቄያለሁ። እዚህ ቤት አልነበራችሁም እስከዛሬ ድረስ። ከመጣችሁ ራሱ 2 ወር አይሆናችሁም እዚህ ቤት ከገባችሁ። ታረጋጋና ቁጭ በል። ይኸውልህ ስነ ስርዓት ድጋሚ ባለቤቴ ሚስቴን እህት ነው ልትለኝ ነው። ቁጭ በል። ለምንድን ነው የምትቀመጠው? ለምንድን ሀብት ንብረት እንዳላችሁ ቢያንስ ከ4 በላይ ቤት እንዳላችሁ የሚያሳይ ነገር አለ። ደረሰኞቹ ምናምን የሚያወሩት እዚህ ያሉትም ደረሰኞች በጣም ብዙ ብር የተጻፈባቸው ደረሰኞች ናቸው እኮ። በቃ እሱ ምንም አይጠቅምም። ይሄ ቡክ አካውንትም ባንቺ ስም ያለ ነው። ጡትን እንዳለ ማለት ነው። በሚጣራበት ልክ ይጣራና ህጋዊ ካልሆነ ሰነዶቹ እንዳለ ያዛቸው። ምን እያወራህ ነው? አንተ ጤነኛ አይደለህም እንዴ? ሰው ቤት እኮ ነው የመጣችሁት። ወንጀል አለ የምትል ከሆነ እዛው በጣቢያና በፍርድ ቤት ልትከሰኝ ትችላለህ። ቤቴ ድረስ መጣ። ሲጀምር ስትገባ የህግ አካላት በር ላይ አይተሃል። የህግ አካላትን አይተሃል። ከበቂ በላይ የህግ አካላት አብረው እንዳሉ እኮ በአግባቡና በሁኔታው ነው። በትክክል ህጋዊ ሰው መሆኔን ታውቃለህ። እመቤት እናቴ ነች። እንደምታወራው ጆሲ እናቴ ነች። አያቸው እናታችን መሆኗን ነገር ለምን ምን ያስፈልጋል? ሲጀምር መናገር ምን ያስፈልጋል? ይህን ያህል ጊዜ ራሱ በጋብቻ ስትኖሩ ይሄ ሁሉ ሀብት ንብረት አፍርታችሁ እንዴት ልጅ አልወለዳችሁ? አሁን እያሰብን ነበር በቅርቡ። ይገርማል። አሁን ልንወልድ ነው፣ ግን ለአንተ ያን ያህል አሳሳቢ ነገር አይደለም ማለት። እርጉዝ ነሽ ነው? እርጉዝ ነሽ? በቅርቡ በቃ እናታችን ነች ይሄንን ያደረገችው። እመቤት ሲጀምር እናታችሁ አይደለችም። ልጆች ናቸው። አንቺ እውነቴን አድርገሽ ነው አንቺ እመቤት ምን አይነት ሰው እንደሆነች ሳታቂ ቀርተሽ ነው እንግዲህ ነገር ያደረግሽ። ካመጣች ምን እንደፈለግሽ ግን አንቺም አልገባኝም። እናወራለን።
ግን እመቤት እናታችን ናት። እኔ እናንተ የወንድሜ ልጆች ስፈልግ ጥንከራተት ዓመት ሙሉ በግርድና የኖርኩት እናንተ ነፃ ለማውጣት ነው። ብዙ ማናገር ነገር አለ። በቤቴ ምንም አይነት መረጋጋት ነው ያለው? ባለቤት የት አለች? የት አለች? የወንድሜ ልጅ ናት፣ ግን ሁለቱን አጋብታ እንደ ባልና ሚስቶች አድርጋ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው። እንግዲህ በቀድሞው ቪዲዮ ላይ እንደተመለከታችሁት እመቤትን ለመፈለግ ብዙ ነገሮችን ስንከራተት ነበረ። በኋላም ደግሞ እሷ እያሳደገቻቸው ያሉ ሁለት ልጆች ማለትም ዮሴፍና ሄለን ማግኘት ችዬ ነበረ። ዮሴፍና ሄለንም በሰጡ መረጃ መሰረት በተለይ ደግሞ እነሱን በእኛ ጥበቃ ውስጥ አድርገናቸው እኛ ጋር ካስቀመጥናቸው በኋላ በእርግጠኝነት እመቤት እነሱ ጋር ደውላ የሆነ ነገር እንደምትቀበል እርግጠኛ ነበርን። ስለዚህ ዮሴፍም ጋር ስለደወለችለትና መረጃ ስለሰጠችው እመቤት ትገኝበታለች የተባለው ሆቴል እንግዲህ ተገኝተናል። ስለዚህ እመቤትን ዛሬ ሚይዛት በእጅ የማስገባት ይመስለኛል። ያው ዮሲ ምንም ነገር የተሳሳትነው ነገር እንደሌለ እርግጠኛ ነው። ምክንያቱም አብዛኛውን ነገር አጣርተን እንትን ብለናል። አንተም ደግሞ ስትደዋወላቸው የነበሩትን ያው ነፃነትን ሰጥቻለሁ። በእርግጥ ነፃነትን ስሰጥህም እያንዳንዱ ስትደዋወላቸው የነበሩትን ነገሮች፣ ቴክስት ስትላላካቸው የነበሩትን ነገሮች እንዳለ ማጣራትም ማየትም ባለብን ልክ እያየን ነበር። እያንዳንዱ መስማት ያለብንን ነገሮች ከማንም ጋር ያወራኸውን ነገሮች ስንሰማም ስናይም ነበር። ምክንያቱም አንተ መረጃ አሳልፈ እንድትሰጥ ስለማንፈልግ ስለነበር። ስለዚህ አሁን ዛሬ እንግዲህ እዚህ የተገኘ ነው እንደምታየው በርከት ብለን የመጣ ነው። እመቤትን ለህግ አሳልፌ መስጠት ይጠበቅብኛል። ከዛ በኋላ የእናንተ ኬዝ በምን አይነት መልኩ ይዳኝ የሚለው ነገር ከህግ አካላት ጋር የምንነጋገር ይሆናል። ለማንኛውም እንግዲህ ውድ ቤተሰቦቼ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ማለትም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አግዙኝ፣ ደግፉኝ፣ አበረታቱኝ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስልኝ ቪዲዮ ላይክ በማድረግ ጀምሩት። በተቻላችሁ መጠን ደግሞ እነዚህን ልጆች ህይወት ለማትረፍና ብዙ ነገር እንዲማሩም እንዲያውቁም አሁን ደግሞ ነፃ መሆናቸውንም እንዲያውቁ ስለምፈልግ ቪዲዮን በተቻለ መጠን ሼር እንድታደርጉ ትፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ስንት ቁጥር ነው ያለችው? ከዚህ በፊት መጣ ነበር ማለት ነው። እዚህ ጋር ተቀብላታል። ናግባ አንተ የተጫወክብን ነው እንዳለው የተጫወክብን ያለው እዚህ ነበር የቀጠረችኝ። እኛ ላይ ጌም ነው ያስከው? አንተኛ ላይ ቀልድ ነው ያስከው ወይስ እኛን ወጥመድ ውስጥ መክተት ፈልገን? የምን ወጥመድ ነው? እየሰማችሁ አይደል? የት አለች? እዚህ ነች ካልከኝ የት አለች? እዚህ ነው የቀጠረች አይደል? እኔ ምን አውቃለሁ? ከእናንተ ጋር አይደል እንደ መጣሁት? እኔ ምን አውቃለሁ? እዚህ ነኝ ያለች ነው። ይኸው መጣን። ከእናንተ ተለይቼ ስልክ አልደወልኩ ወይ ከሰው አልተገናኘው። ስለዚህ ወይ ቀድመናት መተናል፣ ካልሆነ ደግሞ ማለት ነው ሸጉዳናለች ማለት ነው። እኛን ሳይሆን አንተ ነህ እያጭበረበርከን ያለው። ምን ማለት ነው? እናንተ እመቤትን አታውቋትም እንዴ? እኔ እኮ ግራ እያጋባኝም ያለው ስልኩን ላውድ አስደርጌ ነው ስሰማ ነበር ስታወሩ የነበረው ነገር። ብር እንደምትፈልግ ነግረሃለች። ከዛ በኋላ ትክክለኛ ቦታውንም ነግረሃለች። መተናል። ታዲያ ያለች እሷ እና እኔ ምን አውቃለሁ? ካልሆነ ይኸውልህ እንጃ የሆነ በኮድም ተነጋግራችሁ ከሆነ አላውቅም፣ ግን ይሄን ያህል በዚህ ያህል ደረጃ አንተ ተሸጉደኛለህ ብዬ አላስብም። ምክንያቱም እኔ ስር ነበርክ፣ በደንብ ነገሮችን ስከታተል ነበር የነበረው። ስልኩንም ላውድ አስደርጌ አይቼዋለሁ። ስለዚህ ቀድመና ከመጣን ደግሞ ሴታፕ መስተካከል አለበት። ምክንያቱም በር ላይ የህግ አካላት አሉ፣ ፖሊሶች አሉ ምናምን። ይሄን ነገር ካየሽ ደግሞ ተመልሳ ትሄዳለች፣ ከእጃችን ልትወጣ ነው። የእመቤትን ስራና አካሄድ ታውቁታላችሁ፣ ምን ያህል እንደሆነ የእሷን ነገር። እያንዳንዱ እርምጃዋና እንቅስቃሴዋ በጥንቃቄ ላይ የተመሰረተ ነው። አሁን እራሱ እዚሁ አካባቢ ልትሆን ትችላለች እና እዚህ ጋር ግርግር መፍጠር አያስፈልግም። የምትመጣው እመቤት በምን አይነት ሁኔታ ላይ ልመጣ እንደምችል አላውቅም፣ ግን እኛ ቀድመናት መተን ከሆነ ሲጀምር ታይሚንጉ ልክ ነው። ሊያውም ደግሞ ትንሽ እንድናረፍድ አድርጌሃለሁ፣ ምክንያቱም ቀድማ ገብታ እንድጠብቀን ስለምፈልግ።
ይህን ያህል ደረጃ ሄደን ግን እሷ በዚህን ያህል የምታታልለን ከሆነ ለማንኛውም ውድ ቤተሰቦች እንጃ እየገባኝ አይደለም። ምናልባት እመቤት እንድታመልጠኝም ስለማልፈልግ በር ላይ በጣም ህግ አካላትን አብዝቼ ነው የመጣው። ዛሬ ቲሙን በደንብ ተደራጅተን የመጣ ነው። ምክንያቱም ከባድ ወንጀለኛ እንይዛለን ብለን የመጣ ነው እና በመጣንበት ሰዓት ግን ሩሙ ባዶ ነው። ምናልባት እስኪ እነዚህ ሩሞች እስኪ ፊት ለፊት ያሉት ሰው ላክልና እዛ እንዲያጣሩልኝ ያደርግልኝ። እዚህ አካባቢ ምናልባት እዚህ ሩም ውስጥ እዚህ አካባቢ ላይ ካለች ዛሬማ በቁጥጥር ስር መዋል አለብን። እቺ ልጅ በምንም ተአምር መሸወድ የለብንም። በምንም ተአምር ሌላ ጊዜ እንዴት ነው እንደዚህ ከቀጠረች የሆነ ነገር አቀብለኝ ምናምን ስትልህ ያለች ቦታ ላይ ቀጥታ ትመጣለች። እሷ እንዳሻት የምትንቀሳቀስ ሰው ነች። ቀጥራህም ልትቀርም ትችላለች፣ ጠርታህም በዛው ልትቀር ትችላለች። እሷ ደስ እንዳላት ነው። ይኸውልህ የሆነ ነገር ግን እየደበከኝ እያለ ነው እየተሰማኝ ያለው። ደግሞ ግን ስልክህም ምንም ኮሚኒኬሽን ነገር ከእሷ ጋር እንዲኖር እንዳጠረጥር አድርጌያለሁ። እያንዳንዱ ስልክ ላይ የምትደዋወላቸው የነበሩትን ነገሮች ይሰማ ነበረ። ኢቨን መስማት የሌለብኝን ነገሮች ሁላ ሰምቻለሁ። ትጠራጠራለች። አሁን እሷ እኮ እንደዚህ አይነት ነገሮች አሁን ከቤት እኔ ድምፄ ሲጠፋ የነበርኩበት ቦታ ሰሞኑን እንትን ያለው ነገር ሲሆን ቤት አካባቢ ዝርም አላለችም፣ ሰውም አልደረሰም። እሷ ብዙ ጆሮና አይን ያላት ሰው ነች። ስለዚህ ሌላ ሰው መድባ ነበር ብዬ ገምታለሁ። ምን ይሻላል ታዲያ? ምንድን ነው የምትሉት? አንድ መረጃ አለ ተብሏል። እሱ እየጠበቀ ነው። እስከዛ ነገር ግን ይሄን ሰው ምንም እያመኑት አይደለም። አሁን እኮ እሱ ላይ ጥርጣሬም እንዳላደርግ እያደረገኝ ያለው ምንድነው? ሁሉ ነገር በእኛ ቁጥጥር ስር ነበር። 3 ቀን አብሮን ነው የቆየው። 3ቱንም ቀን ደግሞ ያሉትን መረጃዎች እንዳለ የስልክ ጥሪው እንዳለ ሪከርድ እየተደረገ ነበር። እንቅስቃሴ የለውም፣ ገደብ ላይ ነበር የነበረው። ታዲያ በዚህ ውስጥ ምን አይነት መረጃ አሳልፎ ሊሰጣት ይችላል? በምን አይነት መልኩ? እንደዛ ደግሞ ከሆነ ማለት ነው ሊተባበረው የሚችለው ከኛ ቲም ውስጥ ነው። እኔ ደግሞ የቲሜን አባላት መጠራጠር አልፈልግም። እሱ ማለት ነው እኮ አሁን አዲስ ነገር አለ። የሆነ የታጅ ሴት ይወጣች የተባለ የት በር ላይ? አዎ በር ላይ ቅድም ስንገባ ክትትል እንዲያደርጉ አድርጌ ነበርና አዲስ የተፈጠረ ነገር አለ ስለተባለ እንግዲህ ውድ ቤተሰቦቼ ያው እንዳያችሁት እንግዲህ ይቺ ልጅ ከበር ላይ ልትያዝ ትችላለች። ለምን እንደተሸፋፈነች ሊገባኝም አልቻለም። ምናልባት ያው የሙስሊም ከሆነች ወይም ሙስሊም እህታችን ከሆነች እና በስነ ስርዓት ይሄን ነገር ማድረጓን ደግፈዋለሁ። ግን የሆነ ነገር ግን ልደብቀንና የሆነ ነገር ማለት በመቤት ተልካ እዚህ ጋር በሽፋን የሆነ ነገር እየሰራች እንዳለ ነው እየተሰማኝ ያለው። ምናልባት ጥርጣሬያችን ማለት ባለባበሱ አይደለም ይቺ ልጅ ልንጠራጠራት የቻልነው። ግን እንደነገሩኝ ያው ልክኛ እዚህ ግቢ ከገባን በኋላ ግርግሮች ካየሽ ፖሊሶች ካየሽ በኋላ ግን ከግቢ ለመውጣትም ስልክ ለመደወልም ጥረት እያደረገች ነበር። ምናልባት እመቤት እኛ እዚህ እንደምንመጣ እርግጠኛ ስለነበረች ሴታፓን አስተካክላ ሆን ብላ ይቺ ልጅ ልካት መረጃ እንድታጣራላት አድርጋለች ብዬ አስባለሁ። ለዛም ነው ይቺ ልጅ ቁጭ አድርጌ ማውራትም ስላለብኝ ከቲምም ጋር ተነጋግረን ከሷ አንዳንድ መረጃዎችን መውሰድ ስላለብኝ ያስቀመጥኳት። እንግዲህ እንታቁልኝ ፈልገው ውድ ቤተሰቦቼ ይቺ ልጅ በለበሰችው ባለባበሷ ምናምን አይደለም የጠረጠርናት። እንደነገርኳችሁ ያላትን ነገር እናከብርላታለን ባለችው ነገር። እስካሁንም ደግሞ ማንም ሰው ጫፏን እንዲነካም አልተደረገም። ምክንያቱም ይሄ በእስልምና አስተምሮት የተከለከለም ነገር ስለሆነ ይቺ ልጅ ማነች ምንድነች የሚለውን ነገር እንደዚሁ
በአካል በጀስቸር እና ባነጋገሯ ግን እመቤት እንዳልሆነች ማረጋገጥ ስለቻልኩኝ ነው። እስኪ ካንቺ ጋር ምን ልትሰሪ ነው ወደዚህ ቦታ ላይ መጣሽ? ለራሴ ጉዳይ ነው የመጣሁት። እዚህ ምን እንደምታወራው ሰለማን ነው የምታወራው እኮ። ለራስሽ ጉዳይ ነው ማለት በምን ጉዳይ መጣሽ? እኔ ባለቤቴን እየጠበቅኩ ነው፣ ግን አንተ እዚህ ጋር ትልቅ ወንጀል ይሰራው አደረከው እኮ። ምንድነው ሰለማን? ባለትዳር ሆነሽ ባለቤት ኖሮሽ ኒቃሚስት ሆነሽ እንዴት ፔንሲዮን ልትገኝ ቻልሽ? እንዴ የራሴ ምን አገባክ ስለኔ? እንዴ እኔ ባሌን እየጠበቅኩት ነው። በቃ ብቻችንን መገናኘት ፈለግን መጣሁ። እየጠበቅኩት ነው። እናንተ ብቻችሁን መገናኘት የፈለጋችሁት? እስኪ ስለ ትዳርሽ ንገሪኝ እስኪ። ለምንድን ነው ብቻችሁን ፔንሲዮን ውስጥ መገናኘት የፈለጋችሁት? ቤት ብዙ ሰው ስለነበረብን የምናወራው ነገር ስላለ በቃ ተደዋወልን። የምትኖሩት ከቤተሰብ ጋር ነው? ለምን የእሱ ቤተሰቦች መጥተው ነበረ። እሺ ደግሞ ለምን እነግርሃለሁ? ምን አገባክ? ለምን ማለት እኔ አንቺ ነፃ እንደሆንሽ እኮ ማረጋገጥ ስለምፈልግ ነው። እኔ ከማወራው ነገር ጋር ምንም ነገር የሚገናኝ ነገር እንደሌለሽ ማረጋገጥ ስለምፈልግ ነው እየጠየኩሽ ያለው። ግርግር ምንድን ነው? ይኸውልሽ ወንጀለኛ እየፈለግን ያለ ነው። እመቤት የምትባል ከባድ ወንጀለኛ ፍለጋ ነው የመጣነው። እንደዚህ አይነት ሰው እንዴት ወንጀል ይሰራል ብለህ አስበክ ነው? እኔ ወንጀል ትሰራለሽ እንደዚህ ስለለበሽ ወንጀል ትሰራለሽ ብዬ አስቤ አይደለም። ግን ለምንድን ነው አንድ ኒቃሚስት የሆነች ሴት ባለትዳር የሆነች ሴት እንዴት ፔንሲዮን ውስጥ አድርጋ ልትይዝ ትችላለች? ለምን አችልም እንዴ? አንተ ሁሉንም ታሪክ ማወቅ አለብክ እንዴ? ማነህ አንተ? እኮ ምክንያትሽ ምንድነው? ከባለቤትሽ ጋር ባለቤቴ ላገኘው ነው። ምንድነው የምታወራው? ባለቤትሽ ያውቃል ይሄን ጉዳይ? በእርግጠኝነት እርግጠኛ ነሽ? አዎ ያውቃል። እንዴ ባሌን የጠበኩት ነው እያልኩ ራስሽን ነፃ እንድታረጊልኝ እፈልጋለሁ። ባለቤትሽን ደውለሽ ይሄን ነገር እንዲያረጋግጥልኝ እፈልጋለሁ። አያገባክም። ቢያገባክ እኮ እሺ፣ ግን አያገባክም። አሁን እኮ ይኸውልሽ እናት እያወራ ያለሁት አንቺ ተጠርጣሪ ነሽ። በወንጀል ጠርጥረንሻል። የቀለድክ ነው? እየቀለድኩ ሳይሆን ይኸውልሽ በዚህ ሁሉ ፍተሻ ውስጥ እንደዚህ የሁሉ ፖሊስ ግርግር ፈጥረን የመጣ ነው እኛ የምናድነው የምንፈልገው ወንጀለኛ ስላለን። እኔ ስለእናንተ አያገባኝም። ሰለም እንደምታወሩ ጭራሽ እኮ ነው ያልገባኝ። ምንድነው የሁሉ ግርግር እንዴ? ይኸውልሽ እኔን ለማታላል ወይ ለማጭበርበር እየሞከርሽ ከሆነ የማትወጪው ነገር ደስቶ አላቃችሁ። ማናችሁ ሲጀመር? ማንንም ሳላቅ እንዴት ነው ለማታለል የምሞክረው? ማነክ? እኔ መርማሪ ጋዜጠኛ ነኝ፣ ቴዲ ይባላል። ይኸውልሽ አንድ ነገር ልንገርሽ እኔ በምንም ታምር ማለት ነው አንቺ እዚህ ፔንሲዮን ውስጥ ባለቤትሽን ጥበቃ ነው የመጣሁት የምትይኝ ነገር ልቀበልሽ አልችልም። ያን እንድቀበልሽ ከፈለግሽ ደግሞ ማረጋገጫ ልትሰጪኝ ይገባል። አልሰጥህም። ማነህ አንተ? ለማላውቀው ሰው ስለ ባለቤቴም ስለ ራሴ ምንድነው የማወራው? አሁን ይኸውልሽ እናት ራሱ ማውራት የለብኝም ነበር። አሁን ሲጀምር ይኸውልሽ በህግ ምርመራ ውስጥ ነው ያለሽው። በምርመራ ሂደት ውስጥ ደግሞ ማለት ነው ከፈለግሽ ጠበቄንም ደውዬ እጠራለሁ የምትይ ከሆነ በጠበቃሽ ፊት ላወራሽም እችላለሁ። ችግር የለብኝም። እኔ አንተ የህግ ማነህ? ካንተ ህግ ምናምን የምትለው ሲጀመር ዳግሜ ነገርኩሽ። አሁን ደግሜ መናገር አይጠበቅብኝ። እኔ መርማሪ ጋዜጠኛ ነኝ። ነገርኩሽ። መርማሪ ጋዜጠኛ ነኝ ስላለ ስለራሴ ማውራት አለብኝ እንዴ? ይኸውልሽ እኛ እየፈለግናት ያለችው ምናልባት እሺ አንቺ ምንም ነገር አይተሽ ላይሆን ይችላል። እዚህ ፔንሲዮን ግን መተሽ ሩም ይዘሻል አይደል? እንዴ ነገርኩህ እኮ ባለቤቴን እየጠበቅኩት ነው። እኔና ባለቤቴ ማውራት ስላለብን እየጠበቅኩት ነው። በቃ መፍትሄ እኮ ነው እንዴ? እኮ ባለቤትሽን እየጠበቅሽ ነበርሽው? ባለቤትሽን እየጠበቅሽው ከሆነ ሩም ይዘሻል። ለምን ቀጥታ ሩም ውስጥ አልጠበቅሽውም? ሆቴል ውስጥ ለምን ነው ቁጭ ብለሽ? እኔ ሼም ያዘኛ ብቻዬን እንደዚህ ለብሼ ብቻዬን መግባት ሼም ያዘኝ። አብረን ተያይዘን እንገባለን ብዬ በቃ ክላሱን ያስኩኝና እሱ መጠበቅ ጀመርኩ። ሲጀምር ቆይ እሱ ለምን ቀድሞ መጥቶ አልያዘ? ስራ ላይ ነው። አይ ቀድሜ ወጣ በቃ ሲጂና። ቤተሰቦቹ ለምን ያህል ጊዜ ነው እናንተ ቤት የመጡት? እሱን አይመለከትም። አንተ ማለት ይሄን ያህል እናንተ ነፃነት ነስቷችሁ ለብቻችሁ የምትገናኙበት ቦታ እስክፈልጉ ድረስ ነፃነታችሁ ሊጋፋችሁ የቻላችሁ ምን ያህል ጊዜ ሚስጥር አለው አይደል እንዴ? ሰው የራሱ ሚስጥር አለው፣ የራሱ የግል ሚስጥር አለው። እሱን አውቃለሁ። እና ታዲያ በእናቱ ፊት፣ በእህቶቹ ፊት፣ በቤተሰቦቹ ፊት ማናወራው ነገር ሊኖር ይችላል። ስለዚህ ወጣ ብለን እናወራለን። በቃ ያለን አማራጭ ዘና ብለንም ለማውራት ክላስ መያዝ ነው። እኔ ማለት ገጥሞኝም ስለማያውቅ ነው እየተጫንኩሽ ያለሁት እኮ። አንተ ነካ እኛ ደግሞ እንደዚህ ነው። በቃ አንዳንዴም እንደዚህ እናደርጋለን፣ ሌላ ጊዜም እንደዚህ ነው። አሁን በቤት ውስጥ ማናወራውን ነገር ክላስ እንይዝና አረፍ ብለን ተጫውተን ምናምን ወደ ቤታችን እንሄዳለን። በተደጋጋሚ ነው እንደዚህ አይነት ነገር የምታደርገው? አብዛኛው ጊዜ እንደዚህ ነው። ስለዚህ እዚህ ቤት ደንበኛ ናችሁ ማለት ነው? ሌላ ቦታም እንሄዳለን፣ እዚህ ቤት ብቻ አይደለም። ምንድን ነው መስፈርታችሁ ቤቶቹን ለመምረጥ? እንዴ ምን አገባክ? አሁን ይኸውልሽ እኔ እየተረዳሁት ያለሁት አንቺ እየደበቅሽኝ ያለው ብዙ ነገር እንዳለ ነው። በእርግጠኝነት ከእመቤት ጋር ኮንታክት ይኖርሻል ብዬ አስባለሁ። እየነገርኩሽ ያለሁት ስለ እመቤት ማለት በጣም ከባድ ወንጀለኛ ነች። እኔ አሁን ይኸውልሽ ማድረግ የማልፈልጋቸው ነገሮች ላደርግ እገደዳለሁ። ምክንያቱም ከአንቺ መረጃዎችን ማግኘት እፈልጋለሁ። እንደምታየው የህግ አካላት ብዙ ሆነን የመጣነው ዛሬ። ስለምታወራው ነገር አልገባኝም። እኔ እኮ ሴት ነኝ። ይኸውልሽ ላስረዳሽ። ሴት ልጅ ስለሆንሽ ትረጅኛለሽ ብዬ አስባለሁ። እመቤት ይኸውልሽ በጣም ብዙ ሴት እህቶቻችን ላይ ስትጫወት የነበረች ሰው ነች። ብዙ ሰዎችን ብዙ ዋጋ ያስከፈለች ሴት ነች።
እኔ እቺን ሴትዮ ደግሞ ማለት ነው ለህግ አሳልፌ መስጠት እፈልጋለሁ። እሱ ቆንጆ ነው፣ አሪፍ ነው፣ አሪፍ ሀሳብ ነው። ያንቺን ትብብር እፈልጋለሁ። እመቤት እዚህ ሩም እንዳለች ተነግሮ ነው የመጣ ነውና እሷ የሚያዝም ጉጉት ስለነበረ ነው ደረጀጀት ብለን እሷ በምን አይነት አንግል እንደምትመጣ እናውቅ። እንደነገርኩሽ በጣም ከባድ ወንጀለኛ ነች። ምናልባት ብዙ ሰዎችን በገንዘብ አታላው ወደ እንደዚህ አይነት ስራ ውስጥ ትከታለች። ለራሷ ወንጀል መጠቀሚያ ታደርጋቸዋለች። አይበለውና ምናልባት አንቺም የሷ ተባባሪ ከሆንሽ እኮ ስለዚህ ይኸውልሽ ከኛ ቢያንስ 20-30 ደቂቃ ቀርበሽናል አይደል እዚህ ግቢ ላይ። ከዛ የተወሰኑ እንቅስቃሴዎችን ስታይ ነበረ ግቢ ውስጥ እስከነበርሽ ድረስ ምናልባት አይተሻትም ሊሆን ይችላል። አንድ አጠር ያለች ወፈር ያለች ሴትዮ ያለየሁትም እኔ ሰው ልብ አልልም። ስልክ ደግሞ እንዳየኝ ስልኬን እየነካካው ነበረ። እሺ ታዲያ ለምን እንደው ተነስተሽ መውጣት የፈለግሽው? ሳይው ግርግር አለ። ከዛ ነገር ሌላ ነገር እንዴ ሁሉም ሰው ይፈራል እኮ ፖሊስ ምናምን ግርግር ሲፈጠር የትኛውም ቦታ ማንም ተነስቶ ነው የሚሄደው። መቼም ምንድነው ብለህ ካታጣራ ማለት ለዚህ ቦታ ግን ያንቺ አነሳስ ማለት ቦታው ይወስናል ፖሊስ ካንቺ እኩል ማለት ነው የወጡ 6-7 ልጆች አሉ። አሁን መረጃ የተሰጠኝን ነው የምልሽ። አልነበርኩም በቦታው ግን 6-7 ልጆች ነበሩ አብሮሽ የነበሩ። አንቺ ላይ ልዩ ትኩረትና ጥርጣሬ ሊደረግ ይቻለው በምንድን ነው? ለምን ይመስልሻል? እኔ አላውቅም። እንግዲህ ምናልባት አለባበሴ እኮ ሃይማኖቴን አይደል እንዴ? ምናልባት እንደዚህ ስለለበስኩኝ ነው። እኔ አለባበስሽን እየተቃወምኩ ባለባበስሽም ተጠርጥረሻል እያልኩሽ አይደለም። ግን አንዳንድ አላግባብ የሆኑ ነገሮች ለምሳሌ ቦርሳሽ ውስጥ የተገኙ የተባሉ ነገሮች አሉ። ምንም አልተገኘም። ቦርሳዬን ሲጀመር ቦርሳ ለምን ትፈትሻላችሁ? ማታውቁትን ሰው ዝም ብላችሁ ቦርሳዬን ተቀበላችሁኝ፣ ግርግር ፈጠራችሁ ማለት ለእኛም ለደህንነታችን ስለሚያሰጋን ምናልባት ታጥቀሽ የምትቀሳቀሺ ከሆነ እኔ ወንጀለኛ አደረጋችሁኝ እኮ በቃ ከመሬት ተነስታችሁ አይደለም። ራስሽን ለመጠበቅም ሊሆን ይችላል ታጥቀሽ ልትቀሳቀሺ ትችያለሽ። ለማንኛውም ይልሽ እኔ አሁን ካንቺ ወንጀለኛ ለመሆንሽን የመቤት ተባባሪ ለመሆንሽ ማረጋገጥ የምችለው ባለቤትሽን ደውለሽ ስታሪልኝ ነው። አልጠራውም፣ እሱ ይጨነቃል፣ ስራ ላይ ነው፣ ስንት የሚያሳስበው ነገር አለ። አሁን ደግሞ በእንደዚህ ነገር ደግሞ ይልሽ እህቴ ባስገዳጅ ሁኔታ እኔ ስልክሽን እንዲከፍቱት አድርጌ በቃ ማረጋገጥ እንፈልገው ነው ታዲያ ይልሽ እስካሁን ድረስ ማለት ነው። እኔም እስካሁን ታገስኳችሁ እንደውም እንዴ ምንም በማላውቀው መታችሁ እንደዚህ ስንት ግርግር ይልሽ እስካሁን ይልሽ ዝም ብዬ እየሰማሁሽ ነው ያለሁት። ካሁን በኋላ ግን ለምጠይቅሽ ጥያቄ በስንት ሰዓት ተመልሰሽ ቦታ ሼም ይዞኝ ነው በዚህ ቦታ ላይ ሆኜ እንደዚህ ነገር ስለተፈጠረ ነው በስትክክል የሚያዋራው እንጂ ውጪ ላይ ቢሆን ሲጀምር ጭራሽ አልሰማክም። እንደዚህ አይነት ቦታ ላይ መገኘትሽ ነው እንትን ያስባልሽ። እኔ ባለቤቴን እየጠበቅኩት ነው። ምንም እኮ ባለቤትሽን እየጠበቅሽ ከሆነ አሁን ካለሽበት ነገር ባለቤትሽ ነው አይደል መጥቶ ሊያወጣሽ ይችላል። አልፈልግም እሱ እንደዚህ ነገር ውስጥ እንዲገባ እንዲጨናነቅ አልፈልግም። ምን ውስጥ ነው የሚገባው? በቃ እናንተ ፖሊሶች ምናምን እንደዚህ ግርግር ምናምን በቃ መሳሪያ ይዛችኋል ምናምን ምንድን ነው እንደዚህ ነገር ውስጥ እንዲገባ ጭራሽ አልፈልግም። እኔ እሱ አሁን ልሂድ እኔ እናንተ ሲጀምር ይኸውልሽ ባለቤትሽ መጥቶ አንቺ ነፃ ሰው መሆንሽን አንቺ እሱን እየጠበቅሽው ፔንሲዮን እንዳለሽ ካላረጋገጠልኝ በታምር ከዚህ ቤት አትወጪ። እኔ ደግሞ አልደውልለትም ለሱ አትደውይለትም። ስለዚህ አንቺ የመቤት ተባባሪ ነሽ ማለት ነው። ማናት እመቤት? ስለምን እመቤት ነው የምታወራው አንተ? እመቤት ማናት እመቤት? እንዴ ምንድን ነበር የተላክሽው? አልፈለግኩ ነው ዝም ብለህ ከማያገናኘው ሰው አሁን ጊዜን ከምፈጅ ሰው አይደከፈልጋትም እንዴ? ይኸውልሽ እሷን እዚህ እንደማገኛት እርግጠኛ ሆኜ ነው የመጣሁት። ግን እሷ እዚህ ሩም ውስጥ መልእክት እንዲቀመጥላት ፈልጋም ሊሆን ይችላል አላውቅም። እዚህ ሩም ከቀጠረችው በኋላ የለች። ሩሞቹን ጠይቃቸው፣ እነሱን ጠይቃቸው። ሪሴፕሽን ላይ መጣራት ያለበት ነገር እየተጣራ ነው። ከሱም ደግሞ መረጃ እንደሚመጣልኝ ያውቃል። የራሳችሁን ነገር አጣሩ። እኔም ጠብቀኛል እኮ እሱን በቃ ሌላ ቦታ ላገኘው እንደዚህ ግርግር ከሆነ እኔም እዚህ መቆየት የለም። ለምን ይምጣና ነፃ አውጥቶሽ አብራችሁ ትሄዳላችሁ መሄድ በምትፈልጉበት። ሲጀምር ይኸውልሽ በቃ ሲመጣ ሌላ ግርግር ነው የሚፈጠር። ይናደዳል እሱ አይደለም። እንደዛ ከሆነ ደግሞ ማለት ነው ሆም ብለሽ ባለቤትሽን ትተሽ ከሌላ ሰው ጋር ልትገናኝ ነበር። ባለቤትሽን መጥራት ያሳፈረሽ ለዛ ነው። እኔ እንደዛ ለምን ባለቤትሽን እና የቀጠርኩትን ሰው አልጠራም እንዴ? እንደዛ ከሆነ እንደዛ ካልክ ባለቤትሽን ስላፈርሽ ነው እንደዚህ እያደረግሻለሽ። ምንድን ማፍረው? አሁን እኮ አንተ ምንም የማያገናኘውን ሰው እኮ ነው ይዘህ የምትጨቃጨቀው። እንደዚህ ከምንጨቃጨቅ እኔ ልቀቅ፣ አንተ የምትላትን ወንጀለኛ ፈልግ። በቃ አለቀ እኮ ይሄ። አሁን ከኔ ጋር ሁሉ ምንም አያስፈልግም። የማያስፈልግ ነገር እኮ ነው በቃ። አንተ ቆይ ከባለቤቴ ጋር ልትጣላኝ ነው እንደሳብክ? ምን አድርጊ ነው የማጣላሽ? እኔ ነኝ የራሳብ ክላስ እንያዝ ያልኩት እኔ ነኝ። አሁን ቤተሰቦቹም ሲሰሙ ከሱ ጋር ይጣላሉ። እኛ እያለ እንዴት እናንተ እንደዚህ ነው? አንቺ እና እሱ ተስማምታችኋል በዚህ ጉዳይ? እሱ አልፈለገም። እኔ ነኝ እንያዝ ያልኩት። አልተስማማም? እሱ ተስማምቶ ነበር ግን በቃ እሱ አይመጣም ማለት አይመጣም። በቃ ታዲያ እሱ ካልመጣ ከማን ጋር ነው ያልሽው? ከሱ ጋር ነው ያስኩት። ግን እዚህ ጋር ቢመጣ እሱ ፍቃደኛ አይደለም። አቅም አይደለ? ፍቃደኛም አይደለም። አልጋሚያዝሽንም አያውቅም። ፍቃደኛ ነው ግን ቤተሰቦቹ ቢሰሙ በጣም ነው የሚደብራቸው። እኔ ያገለልኳቸው ነው የሚመስለው። አንቺ ከሆነ እኮ እኔን እንድትደውይ የፈለኩት እኮ ባለቤትሽ ጋር ቤተሰቦቹ ጋር ነው። ከሱ ጋር ማልፈክ ከአማቾቼ ጋር የምታጣላኝ እኮ ነው። ለምን እነሱ ጋር እንሄዳለን? እኔ ሲጀምር ወደዛ ምን እንሄድ አላልኩሽም?
ግን ባለቤቴን እየጠበቅኩት ነው ያያልሻለሽ አይደል? እሱ ከሰማይ ይበሳጫል፣ የሆነ ነገር ይፈጠራል። ከዛ እነሱ ደግሞ ይሰማሉ። እኔ ለዛ ብዬ ነው። እሺ የትኛውን ሩም ነው ያልሽው አንቺ? ምን አገባ? ከዛ ደግሞ ልትሄድ ነው፣ ልታጣላኝ ነው ከባሌ ጋር። ደግሞ አንተ ሄደክ ባለቤትሽ መጥቷል ይመጣል እኮ ይመጣል አይደል እኮ። የትኛውን ሩም እንዳያሽ ለአንተ ለምን እነግርካለሁ? ምን አገባክ? ሲጀምር ይሆነ እኔ አንቺ ያልሽውን ሩም ማረጋገጥ ማየት እፈልጋለሁ። አልወስድህም፣ አልነግርህም። ሲጀመር ከባለቤት ይጣላኛል። የሱ ትዳር ልታፈርስ ነው። ይኸውልሽ እናት ጊዜ ይፈጅብኛል እንጂ ይኸውልሽ የደበቅሽውን እውነታ ማውጣት አይቀርም። እሱ ጥሩ ነው። በቃ ሌላ ጊዜ አጣርተክ ድረስበትና የዛኔ ትይዘኛለክ። አይሻልም? አሁን እኔ ልሂድበት። ወዴት ነው የምትሄጂው? ባለቤትሽ እንደምትጠብቂ እኮ እየነገርሽ ነው። በቃ አልጠብቀውም። እኔ እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም። እሺ እንዳይመጣስ ደውለሽ ለምን አትነግሪኝ? አልነግረውም። ለምን? በቃ አልነግረውማ። መፍትሄ እኮ ነው። ያገባዋል እንደ አንተ እንጃ። ውድ ቤተሰቦቼ እኔ አላቅም። ይቺ ልጅ ያው ማለት በዚህን ያህል ደረጃም ያው ሙስሊም እህቴ ነች፣ ሪስፔክት ማድረግ ስላለብኝ ምናምን ነው እንደዚህ እያወራት ያለሁት። ግን በእርግጠኝነት የሆነ ሚስጥር እንደደበቀችኝ ግን እየተሰማኝ ነው ያለው። ምክንያቱም እኔ የምላትን ነገሮች እንዳለ ተቃዋሚ ነች። በዛ ላይ ደግሞ በጣም አግሬሲቭ ሆና ነው ነገሮችን እያወራች ያለችው። እኔ በጣም ምንም አላቅም ምን ሊያናድዳት የሚችል ነገር እንደተናገርኩኝ። ግን አንድ ኒቃሚስት የሆነች ባለትዳር የሆነች ሴት ምናልባት ፐርፐዝሊ ሌላ ነገር ልታደርግ ካልሆነ ወይም ደግሞ እሷ እንደምትለው በትክክል ከባለቤቷ ጋር ጊዜ ለማሳለፍ ሩም የሚይዙም ከሆነ እኔ አላቅም። ስለማላቀው ነገር ጃጅመንት መስጠት አልችልም። ግን የሆነ የደበቀችኝ ነገር እንዳለ ነው እየተሰማኛለሁ። ቼክ የተደረገ ነገር ምንም የለም። ሁለት ፓስፖርት ተገኝቷል። አንደኛው እመቤት የሚል ሆኖ ተገኝቷል። አንደኛው ደግሞ የሷዩን አይሆን አይታወቅም። እና ቼክም አለ። ቼኩ እየተጣራ ነው። ለምን አታውኝም ግን እንዴ? ተውኝ በቃ። አሁን ይኸውልሽ ሳትፈልጊ በግድሽ እውነታውን ትናገሪያለሽ። አንደኛው የእመቤት ነው። አዎ የእመቤትን ፓስፖርት እያየሁት ነው። የሰው ቦርሳ ዝም ብሎ አንደኛው የራሷ ይሁን አይሁን እርግጠኛ አይደለም። ቼክም ተገኝቷል። ቼኩን ይዛው እንትን እየተጣራ ነው። አሁን ይኸውልሽ ስለዚህ ነገር ትነግሪኛለሽ። ምንም እናገረው ነገር አንቺ ቦርሳ ውስጥ የእመቤት ፓስፖርት ምን ያደርጋል? ወይኔ እኔ ምን በቃ ተውኝ። እኔ ምንም አውቀው ነገር የለም። ተውኝ። ይኸውልሽ ስነስርዓት ያዢ። አንቺ ቦርሳ ውስጥ የእመቤት ፓስፖርት እንዴት ሊገኝ ይችላል? አልናገርም። በቃ ምንም አውቀው ነገር የለም። እኔ ስለእናንተ ጨምራችሁብኝ ይሆናል። እንደውም ጨምረውብኝ ነው። ቦርሳሽ ጨምረውብሽ? አዎ ቦርሳሽ ጨምረውብኝ ነው። እሺ ቼኩስ ምንድን ነው? አላውቅም። እሱንም እናንተ ጨምራችሁት ነው የሚሆነው። ቼኩም ያንቺ አይደለም? ሲጀምር እናንተ ፖሊሶች አይደላችሁ፣ ማጭበርባሪዎች ናችሁ። እሺ አንቺ ስም ማን ነው? አልናገርም። ስምሽን ማትናገሪ? አልናገርም። ስለዚህ ወንጀለኛ ነሽ ማለት ነው። አይደለሁም። እሺ ስምሽን ማትነግሪኝ? አልናገርም። ስለዚህ ይኸውልሽ በእርግጠኝነት ካሁን በኋላ ይኸውልሽ አንቺ መለማመጥ ምናምን አይጠበቅብኝ። ምክንያቱም አንቺ እመቤት የላከችሽ ሰው ነሽ ወይ ደግሞ ከእመቤት ጋር እየሰራሽ ወንጀለኛ ነሽ። ሲጀምር ይሄ ነገር ይሄ ፓስፖርት የእመቤት ፓስፖርት አንቺ ጋር ምን ያደርጋል ንገሪኝ። እናንተ ናችሁ የከተታችሁብኝ፣ አውቃችሁ ነው የከተታችሁብኝ። ሲጀምር ሁላችሁ እኛ ቤት በኩል የእመቤትን ፓስፖርት ሲጀምር እናንተ አጭበርባሪዎች ናችሁ ሁላችሁ። ምንም ፖሊስ ምናምን የሚባል ነገር የለም። እያጭበረበራችሁ ነው። ላንታቸው ይጉ አይተሻቸዋል። ሲጀምር ይጉ ሲጀምር አጭበርባሪ እንደሆናችሁ ሲጀምር ይሄው የማላውቀው ይሄ ሲጀምር የማን እንደሆነ ራሱ ማላውቀው ቦርሳ እስከታችሁ የማን ነው ትሉኛላችሁ። እኔ ምን አውቃለሁ? ሲጀምር ይኸውልሽ ቀላል ነው። ሴት ፈታሽ እህቶች አሉን፣ እኛ እንወጣልሻለን። እዚህ ፎቶ ላይ ያለው አንቺ መሆንሽና አለመሆንሽን ማረጋገጥ ይችላል። እኔ ስለዚህ ነገር ምንም አውቀው ነገር የለም። ወንጀለኛችሁ ሄዳችሁ ፈልጉ። ሲጀምር አጭበርባሪ ይሆናሉ የሚፈትሹልክ ራሱ። ለማንኛውም ቀላል ነው። ይኸውልሽ አንቺ ኒካሚስትም ስለሆንሽ እኛ አንቺ መንካትም ስለማንችል ማለት ነው። አንድ ሰው እንዳይነካኝ። ይኸውልሽ እኛ ካሜራችንን ይዘን እንወጣለን። እዚህ ፎቶ ላይ ያለችው እሷ መሆኗ እንደመሆኗን ታረጋግጭልኛለሽ። ቀላል ሰው አይነካኝም። እኔ ባለትዳር ነኝ። እንዳትነኪኝ። ካሜራ አጥፋና እንጣኛ። አንድ ሰው እንዳይነካኝ። ባለትዳር ነኝ። አንድ ሰው እንዳይነካኝ። አንድ ሰው እንዳይነካኝ። ለማንኛውም ውድ ቤተሰቦቼ በጣም የሚያስቅ ነገር ነው የገጠመን። ማለት እኔም መጀመሪያ ጀምሮ ስጠራጠር የነበረው ነገር ልክ እንደሆነ ይቺ ሴትዮ በትክክልም በእመቤት እንደተላከች ማረጋገጥ እያለሁ። ምክንያቱም እሷን መንካት አንችልም ነበረ፣ ፍተሻም ለማድረግ ምናምን አልሞከርንም፣ አልደፈርንም። ምክንያቱም የምታውቀው ነገር ካለ ይቺ ልጅ ወንጀለኛ ነች ብለን ስላልጠረጠርን ማውጣት ያለባት መረጃ ካለ እንዳለ እንድታወጣለን ነበር ጥረት ስናደርግ የነበረው። ግን እንደነገርኳችሁ ከእመቤት ፓስፖርት ጋር የተገኘው ፓስፖርት እዚህ ላይ የሚያሳየው ቤተልሔም ተስፋዬ ከፋለ የሚል ነው እና ይሄ ደግሞ የእሷ ፓስፖርት መሆኑ ፎቶ ላይ ያለው እሷ መሆኗን አረጋግጠን ሲጀምር በኒቃሚስት ሽፋን ሙስሊም መስላ አውቃን ሸውዳን እኛን አጭበርብራን
እዚህ እመቤት የላከቻት የሆነ ነገር አለ አላውቅም እሱ ምን እንደሆነ ግን ያን ነገር አጣርታ መሄድ ስለምፈልግ ነበር እንደዚህ ታደርጊ ነበር ስለዚህ ካሁን በኋላ ቤት ሄደ የሚወልሽ ምንም እኔና አንቺ ምን ወይሻሽው ነገር እንዲኖር አልፈልግም እመቤት ይሄን ያለችው እኔ እመቤትን አላውቃትም ማለት ነው ታዲያ ፓስፖርቱ አንቺ ጋር ምን ያደርጋል ሰው ነው ላከኝ ለብር ብዬ ነው እኮ ለብር ብለሽ ምን አደረግሽ ማን የላከሽ ሲጀምር እነዚህ ፓስፖርቶች ናቸው እንድሰጥ እንትን ያለኝ እንጂ የማን እንደሆነ ምን እንደሆነ ሲጀምር እሺ የሷን ፓስፖርት እሺ አድርሽ ያንቺ ፓስፖርት ምን ያደርጋል አብሮት የኔ አይደለም የሌላ ሰው ነው በዛ ላይ ደግሞ የ300,000 ብር ቼክም እጅሽ ላይ ተገኝቷል እኮ አንድ ላይ ነው ያለ እንትን ያለኝ ምን ለሰው እንዳስረክም ቼኩን ደግሞ ከመቤት ውጪ ማንም ሊሰጥሽ አይችልም ምክንያቱም ይኸውልሽ በቼኩ ላይ የተመዘገበው ስም እዛ ጋር ያለው ስም ዮሴፍ ነው አይደል ዮሴፍ አበበ መላኩ የሚል ነው ያ ደግሞ ቅድም እኛ ጋር ያየሽው በቁጥጥር ስር የዋለ አንድ ወንጀለኛ ነው የመቤት ተባባሪ ከዛ መቤትም ያሳደገችው ልጅ ነው እንደ ልጇ መተው ያሳደገችው ልጅ ነው ሲጀምር እዚህ ቦታ ራሱ መቤት ቀጥራን ነው የመጣው ለሱ ደውላለት ገንዘብ እንደምትፈልግ እዚህ ድረስ እንዲያመጣላት ነግራናለች እጇ ላይ ያለውን ቼክ ሄዳ መንዝራ መጠቀም ስለማትችል ያን ነገር ካደረገች ደግሞ ቀጥታ እጇን ለኛ እንደሰጠች ስለምታረጋግጥ ነው ባንክ ቤትም መሄድ ያልፈለገችው ገንዘብ ቀጥታ እንዲመጣላት የፈለገችው ስለዚህ አንቺ ግን ከመቤት ጋር ግንኙነት ስላለሽ ፓስፖርቷም እጇሽ ላይ ስላለ ቼክም ደግሞ ያን ያህል ቼክ ይጻፈችልሽ የሆነ ስራ ብታሰራሽ ጊዜ ማጥፋት አልፈልግም እውነታውን ነገር ምንም ያሰራች ነገር የለም በቃ እኔ እኮ አልኩት ለብር ብዬ ነው በቃ ለቤተሰቦቼ ብር ስለሚያስፈልጋቸው እንደዚህ ብር እንሰጥሻለን አሉኝ ደውለው ታዲያ ለምን መሸፋፈን አስፈለገ እንዴ ወንጀል ቢሆን የሚሰሩት ለምን ብር ዝም ብሎ ይከፍሉኛል ብዬ አሰብኩኝ ዝም ብሎ ፓስፖርት ስላቀበልኩ ብቻ ብር ሊሰጡኝ አይችሉም ስለዚህ ወንጀል ሲሆን ይኸውልሽ በእንዳንቺ አይነት ወንጀለኞች ነው ብዙ እህቶቻችን ሙስሊም እህቶቻችን በእንደዚህ አይነት አለባበስ በማይሆን ቦታ ላይ እየተጠረጠሩ ያሉት በእንዳንተ አይነት ወንጀለኞች ታውቂያለሽ አይደል እኔ እኮ ምንም አውቀው ነገር የለም በቃ እኔ እኮ ይሄን ዕቃ ለማቀበል በቃ እኔ እንዳልታወቅ ነው እንጂ እኮ እሺ እቃውን ለማን ነው አቀበያለሽ አላውቃቸውም በቃ ይመጣሉ ጠብቂያቸው ይመጣሉ አለችኝ ስልክ ታዲያ እሺ ቆይ አንቺ ያቄል ጠይቅሽ እቃውን አቀቢ ተባልሽ እንደዚህ ተከናንበሽ ቁጭ አልሽ እኛ ስንገባ ለምን መውጣት ፈለግሽ ግርግር ሲፈጠር ይሄ ነገር ወንጀል ሊሆን ይችላል ብዬም አሰብኩኝ አንቺ እኮ ፓስፖርቱን ተቀበይ መጣሽ አይደል ሌላ ነገር የለም እሱማ የለም ግን ለምን ይከፍሉኛል ብዬም አሰብኩኝ ደግሞ ፓስፖርት ስለሰጠው ብቻ እንዴት የሁሉ ብር ይከፍሉኛል ብዬ ስላሰብኩኝ በቃ ከዛ ውጪ ከመቤት ጋር ምንም አይነት ስራ አልሰራሽም ለምን እሺ ማን ነው ትእዛዙን የሰጠሽ በስልክ ነው በስልክ ማቆልሽ ነበር በስልክ ደውሎልኝ እንትን ተሰጫልሽ አለኝ ይሄን ከዛ በኋላ ደግሞ ስልክሽን ሰጥቻቸዋለሁ ደውለው ስጪኝ ሲሉሽ ነው የምትሰጪው ሲለኝ በቃ እስኪ ደውሉ ብዬ ቁጭ አልኩኝ ይሄን ብቻ ነው አዎ ይሄ ብቻ ነው እንጃ እኔ ውድ ቤተሰቦቼ ማለት እቺ ልጅ በእርግጠኝነት ከመቤት ጋር እንደምትሰራ ለመቤትም እየሰራች እንደሆነ ነው እየተሰማኝ ያለው ምክንያቱም መቤት ቼክ ሰጣታለች ከዛ ውጪ ደግሞ ፓስፖርቷ እጇ ላይ አለ እዚህ አካባቢ እንቅስቃሴ እንድትቆጣጠርለት እንዳረጋቻት በእርግጠኝነት መናገር ይችላል በእርግጠኝነት መጀመሪያም ስተዋት ብዙ ነገሮች ታጭበረብረ ሞከረሽ ሙስሊም እንደሆነች ንቃሚስት እንደሆነች ባለቤቷ እንደምትጠብቅ ምናምን ብዙ ነገር ስታወራን ነበር ግን በእርግጠኝነት ነው የምላችሁ ከመቤት ጋር ነው እየሰራሽ ያለሽው ሲጀምር መቤት ብዙ ትእዛዞች እንደምትሰጥሽ አውቃለሁ አሁንም ደግሞ መቤት የት እንዳለችና እዚህ ይቀመጥልሻል የተባለውን ዕቃ ይዘሽ ልትሄጂ እንደተዘጋጀሽ ነው እየተሰማኛል ቤት ይኸውልሽ አንድ ነገር ልንገርሽ ይኸውልሽ አሁን እየሰራሽ ያለሽው ነገር ወንጀል ነው ግን አንቺ ቅጣትሽ ቀለል እንዲልሽ የምትፈልጊ ከሆነ ስለመቤት ያለው መረጃ እንዳለ ንገሪ ያለበለዚያ አሁን እየሰራሽ ባለሽው ነገር ወንጀል ነው ከዛ ውጪ ደግሞ ያለ አግባብ ለወንጀል ሊውል የነበረ ገንዘብም እጅሽ ላይ ተገኝቷል እኔ ያላየሁትም ከፍቼ ራሱ ከአሁን አንተ ነክንተን ያልከው ታሽጎ ነበር እና ሳላየው ነበር በቃ ምንም አልታሸገም ፓስፖርቶቹ እነሱ ፈቶች ሲጀምር አይልሽ ወደኛ ምንም ነገር ዳይቨርት አታድርጊ ቅድምም ይልሽ ወንጀለኛ መሆንሽን ሳላረጋግጥ እናንተ ናችሁ ከተታችሁት እናንተ ናችሁ እንደዚህ ያደረጋችሁ ስትይ ዝም ያልኩሽ ወንጀለኛ መሆንሽን ሳላረጋግጥ ምንም ነገር አልናገርም ብዬ አሁን ግን ጂሬ ነው ይሻለሽ አንቺ መቤትም አትገኝ ከሆነ መቤትም በመደበቅ ወንጀል ደግሞ ሌላ ጨምሬ ከስሻል ይልሽ ቤቲ እኔ በጣም ነገሮችን ለማቅለል እየሞከርኩ ነው አንቺ ከተረዳሽኝ አንቺን በጣም ለመረዳት ነገሮችን ለማቅለል ጥረት እያደረኩ ነው ያለሁት እኮ ምን አልኩ እኔ ማውቀው ነገር ቢኖር እኮ እዚህ ጋር ነግርክ ነበር አይደል ይልሽ ሰው ምናምን አሁን ይልሽ መቤት ይልሽ አንድ ነገር ልንገርሽ መቤት አሁን ማንም ሰው የላት መጨረሻ ተማመነባቸው የነበሩት ሀብትም ንብረቷን ያደረገችባቸው የነበሩት እነ ዮሴፍ ናቸው እነ ዮሴፍም ደግሞ በህግ ቁጥጥር ስር ውለዋል እኔ
እነሱንም አላውቃቸውም፣ እሷንም አላውቃትም። በቃ እኔ በስልክ የማውቀውን ሰው ብቻ ነው። አንቺ ይኸውልሽ ሴት ልጅ ነሽ። ይኸውልሽ እመቤት ማለት በሴት ልጆች ነፍስ ስትጫወት የነበረች ሰው ነች። እኔን አላውቅም። በቃ እኔ ምንም የማውቀው ነገር የለም። ይኸውልሽ እኔና አንቺ አሁን እንድንግባባ እፈልጋለሁ። ምክንያቱም አቀቤ የተባልሽውን ዕቃ የምታቀቢው ሰው ቀጥታ የእመቤት ፓስፖርት ነው፣ ለእመቤት ነው ልትሰጪ የምችው። ካልሆነ ደግሞ ስጪ የተባልሽውን ሰው ሳይነገርሽ መተሽ እዚህ ቁጭ አትይም። እኔ ምንም የማውቀው ነገር የለም። በቃ እኔ በስልክ ይደወልልሻል፣ ስልክሽን ሰጥቻለሁ አለ ስልክሽን ሰጥቻለሁ። እንደዚህ ስንትሸፋፈኝ ማን የነገረሽ? እኔ ራሴ ነኝ ይሄን ሀሳብ ያመጣሁት ሰው እንዳያውቅ። ምን ሆቴል ውስጥ ገብቶ መቀመጥ እኮ ምንም ችግር የለውም እኮ። ማን ሳወቅሽ አላወቅሽ ደግሞ ሲጀምር መረጃ ብቻ ነው አድርሽ። ሌላ ሰው ምናልባት ሲያይ ሌላ ነገር ይሄ ሆቴልም ብትጨምር እኮ ነው። ሆቴልም ነው ግን አው ግን በቃ እኔ ይሄን ብቻ ነው አድርሽ የተባልኩት እኮ። በቃ ለምን አትተውኝም? እኔ አሁን ልተውሽ እኮ ወንጀለኞች ሊሆኑ ይችላሉ። እኔ ግን ምንም አውቀው ነገር የለም። ሲጀምር ወንጀለኞች ስለሆኑ አንቺም ደግሞ የወንጀል ስራው ስለተባበርሽ ህግ በሚቀጣሽ ይቀጣሻል። እኔ ምንም አይነት ወንጀል ውስጥ አልገባሁም። ይሄን ስላልኩ ገብተሻል። ምክንያቱም ይልሽ ወንጀሉ ስለገባሽም ነው ገንዘብ የተከፈለሽ እንጂ አንድ ቃል ሊያውም ተራ ፓስፖርት ለማድረስ ይሄን ያህል ብር ላንቺ ማን ነው የሚከፍልሽ? እኔ ልጁ ስለሚያዝንልኝ ስለምንግባባ በፊት ነው የሚያቀኝና ሰው ስለሚያዝንልሽ ያን ያህል ብር ይሰጥሻል? እኔ ልጁ በጣም ነው የሚያዝን። እሺ ልጁ ይሄን ያለው እኔ እንዳላል እንጃ። በስልክ ነው እኮ እንትን ያልኩት። ይልሽ በስልክ ነው የምትተዋወቁት? ድሮ አውቀዋለሁ በስልክ ነው። አሁን ያለኝ ግን በስልክ ነው የምልህ እንጂ ልጁን ታውቂዋለሽ? ልጁንማ አውቀዋለሁ። ስለዚህ ልጁ ቀጥታ ከመቤት ጋር ይሰራል ማለት ነው? አላውቅም። እመቤት ጋር ይስራ አላውቅም። ብቻ እኔ ከልጁ ጋር ስለምንግባባ እንደ ትብብር ነው። ግን ትጠቀሚያለሽ አንቺም አለኝ እኮ። የምትጠቀሚ ወንጀል ስለምትሰሪ ነው። እኔ አላውቅም ወንጀል እንደሆነ አሁን ነው እናንተ እንደዚህ ግርግር ሳይ ወንጀል ነው ወይ ብዬ ሲጀምር ይልሽ አለማወቅሽ ከተጠያቂነት አያድንሽ። ሲቀጥል ደግሞ ይሄ ነገር ቤቴለም በሚል ስም 2 ሩም እንደተያዘ አረጋግጬልሻለሁ። እኔ ምንም አውቀው ነገር የለም። እኔ ላይ እንትን እንዳትል። ታዲያ ሩሙ አንቺ ስም እንዴት ሊያስታቻል? አላውቅም። እልሽ ቤቴለም ነገሮችን በጣም እያከረረሻቸው ነው ያሉት። 2 ሩም ለምን ልትይቻለሽ? እኔ ምንም አውቀው ነገር የለም። አሁን ይሄ ስለ ሩም ራሱ የምትለኝን አላወኩም እኮ። ሲጀምር በአንድ መታወቂያ ሊያዝ የሚችለው አንድ ክፍል ብቻ ነው አይደል? አንቺ እንዴት አደረገሽ ነው 2 ሩም ራሱ መያዝ ይቻላል? ምን አይነት ነገር ለምን አላማ ነው ያልሽውስ? መልእክት አቀቢ ከተባልሽ 2 ሩም ለምንድን ነው ያልሽው? እኔ ይሄንን ብቻ ነው ስጭ የተባልኩት። እዛ ነው ተቀምጬ። ሩሙን ለምን ያልሽው? ሩሙ እኮ ባንቺ ስም መያዙን የሚያረጋግጥ ነገር ነው የደረሰን አይደል? እኔ ይሄንን ብቻ ነው ስጭ የተባልኩት። እዛ ጠብቂኝ የተባልኩት። ቤቴሌም መግባባት አንችልም? እኔና አንቺ ማውራት የምትፈልጊው በሌላ መንገድ ነው? 2 ሩም በስምሽ እንዳለ እየሰማን ነው አይደል? ይሄ ክፍል አለበት? አንደኛው እኔ ምንም አውቀው ነገር አሁንስ በጣም እያበዛሽም እየቀለድሽብኝ ያለሽ፣ ጊዜንም እያቃጠልሽ ነው ያለሽ። እኔ እየቀለድኩ አይደለም። እንደዚህ ስነ ስርዓት ያዝ። ይኸውልሽ ጊዜንም እያቃጠልሽ ነው ያለሽው፣ እንትን እያልሽኝ ያደከምሽኝ ያለሽው። ሲጀምር እመቤት ትገኝበታለች ተብሎ ነው የመጣው ሩም ነው የተያዘው፣ ባንቺ ስም ነው። ስለ እመቤት ምንም አታውቂም። ስነ ስርዓት ያዥና ቤቴ ላይ የምታውቂውን ነገር ንገሪኝ። እመቤት ነው ያለችው? አላውቅም። እኔ አላውቅም። የት እንዳለች አላውቅም። ጭራሽ ነው አላውቅም። ግን ቀጥታ ትእዛዙን የሰጠችሽ እሷ ነች አይደለች? ቤቴ ላይ ይኸውልሽ በጣም እየተጫወትሽብኝ ያለሽው፣ አብዝተሽዋል። ይኸውልሽ አሁን ተው ንገሪኝ። እመቤት ነው ያለችው? እኔ ምንም አውቀው ነገር የለም። በቃ አንተ ምን ውስጥ ነው የገባሁት? ነው ጉድ ይፈላ። እኔ ምንም አውቀው ነገር የለም እኮ 2 ሩም። እሺ ለምንድን ነው ያልሽው? እኔ ያዥ ተብዬ ነው። በቃ ማን ነው ያዥ ያለሽ? ሩም አላውቃቸውም ማለት በቃ እኔ ለብር ብዬ ነው እዚህ ውስጥ የገባሁት። ለብር ብለሽ ነው የገባሽው? ይኸውልሽ አሁን እኔ እንድረዳሽና ከዚህ ነገር እንዳስወጣሽ ትፈልጊያለሽ አይደል? አፈልጊም? እፈልጋለሁ። ስለዚህ ይሄ ሩም እመቤት ትገኝበታለች የተባለው ሩም ነው። እኔ እሱን አላውቅም። ያ ደግሞ 2 ሩም ብቻ ያዥ እንዳሉኝ ነው የማውቀው እኮ። ማን ያለሽ? በስልክ ነው። በቃ እኔ በጣም ኃይለኛ ሰዎች ናቸው፣ ስለምፈራቸው ነው። ይኸውልሽ መቀበጣጠርሽን ተይና ማወቅ የምፈልገውን ነገር ንገሪኝ። ሲጀምር እመቤት አሁን ብቻዋን ነች፣ ማንም የላትም አጠገቡ። ትእዛዙንም ልትሰጥሽ የምችለው እሷ ነች። አሁን ራሱ እየሰራሽ ያለሽው ነገር ወንጀል ነው። ምክንያቱም ወንጀለኛ እንዲያመልጥ እየተባበርሽ ነው። እኔ እኮ አልተረዳከኝም። ለብር ብዬ ነው እና እመቤት በጣም ለብር ብለሽ ነው የገባሽው። አውቃለሁ፣ ነገርሽኝ፣ ደጋግመሽ ነገርሽኝ። ለብር ብለሽ ነው የገባሽው። በቃ ከእሷ ጋር ታነካከኝ። እኔ ምንም አውቀው ነገር የለም። እኔ እኮ ከእሷ ስር ያሉት ናቸው 2 ሩም ያዥ ያሉኝ፣ ያዝኩኝ። ከዛ ይሄንን በቃ እንዳቀብል ለማን እንደምሰጥ እራሱ አላውቅም። በቃ አንቺ እንደዚህ እንድትሸፋፈኝ ያደረጉሽ እነሱ ናቸው። በጣም ጥሩ። ስለዚህ አንደኛው ሩሜን ያለው ቁልፉ ሴት ነው ያለው። እታችን ያስቀመጥኩት ቁልፉን ታች አስቀምጠሽላት? ማን እንደሚመጣ ግን አላወኩኝም። አንደኛው ሩሜን ያለው 302 እዛ ምንድን ነው ያለው?
እኔ ማን እንደሚመጣበት አላውቅም። 304 እና 302 ብቻ ነው ቁልፍ ነው ያለው እታችን ያስቀመጥኩት ሪሴፕሽን ላይ። ስለዚህ ከመቤት ጋር ምንም ግንኙነት የለኝም፣ ግን እኔን ያዘዙኝ ሌላ ሰዎች ናቸው እያልሽኝ ነው? እሷን አውቃታለሁ፣ ግን በቃ እኔ ሰላም በጣም ኃይለኛ ሴት ናት። ቤቲ ለምን እንደምትቀባጠሪው? ቅድም አላውቃትም ሌላ ሰው ነው ያዘዘኝ እያልሽኝ ነው። አሁን ደግሞ አውቃታለሁ እያልሽኝ ነው። አውቃታለሁ፣ ግን በጣም ኃይለኛ ሴት ናት። በቃ ካወቀች አለቀኝም፣ በቃ ትገለኛለች እኮ። እኔ ከመቤት ብብሰሩ አላንስም። ይኸውልሽ ሲጀምር ይኸውልሽ እስካሁን ድረስ የሰራሽውን ወንጀል ማለት ነው በሱም ማስቀጣሽ ይሆናል። በእያንዳንዱ ነገር ማስቀጣሽ ነው። ለምን ተገድጄ ነው አይደል እንዴ? ወደሽም ይሁን ተገደሽ ወንጀል ነው ስትሰሪ ነበረው። ሊያውም ደግሞ ሴትዮዋ እንድታመልጥ በህግ ስለምትፈለግ እንድታመልጥ ፓስፖርት ይዘሽ ይላመተሻል። እኔ ተቸግሬ ስለነበረ ነው በቃ እንደዚህ አይነት ነገር ውስጥ የገባሁት። ግን በቃ እሷ ደግሞ ኃይለኛ ናት። ሉጣ ራሱ ብል አታስወጣኝም። አሁን በቃ ገደለችኝ በቃ። ለማንኛውም ውድ ቤተሰቦቼ እኔ ያን ክፍል ከፍቼ ማየት እፈልጋለሁ። ምክንያቱም ምናልባት እመቤት እዛ ክፍል ውስጥ ልኖር ትችላለች ብዬ አስባለሁ። ሆን ብላ ሴታፕ ይሄን የሰራቸው ምናልባት በቤተልሔም በኩል መረጃ የሚደርሳት ከሆነና እኛም ማንከተላት ከሆነ ቀጥታ ከዮሴፍ ብሩን ተቀብላ መውጣትን የፈለገችው። ይሄን ነገር ደግሞ ሊያረጋግጥልኝ የቻለው ቤት ውስጥ ምንም ብዙ ነገር ፈትሸናል፣ ዶክመንቶች አግኝተናል። ፓስፖርት የሚባል ነገር ግን ቤት ውስጥ የለም ነበር። ሴትዮ ደግሞ ከዚህ በፊትም የተለያዩ አረብ ሀገራት የጉዞ ታሪክ አላት። ምናልባት ከዚህ ስራ ጋር ይሁን በሌላ ስራ ይሁን አላውቅም። ስለዚህ ይሄን ነገር ማጣራት ፈልጋለሁ። ስለዚህ ተሽቀጥ ውጪ